ምንድነው ቆይ ያደረክ ያለው? የራስን ሸሚዝ ቀደህ እሱን አሰፋውና 5000 ብር ሰጥተው መጣ። ቆይሽ ነግርሻለሁ። አዎ አውቃለሁ። እኔ ዛሬ የጾም ቀን ነው፣ በሰዓቱ እመጣለሁ፣ ችግር የለውም። እሺ እኔ የምልህ አንተ እኮ እንዲህ ብለህ ነበር፣ በጾም ቀን አዲስ ቀሚስ ገዛልሻለሁ ብለህ ነበር እና ይዘህልኝ ትመጣለህ አይደል? አዎ አስታውሳለሁ። ቀሚሱንም ይዤልሽ እመጣለሁ፣ ችግር የለውም። እንዴት በጣም ጥሩ ሰው ነህ። እባክህን ቶሎ ብለህ ናልኝ፣ እጠብቅሃለሁ። እኔ ቶሎ ብለህ ናልኝ። ጥሩ እሺ፣ እመጣለሁ። አሁን ምን ብዬ ነው እሺ ምነግራት? ከጠዋቱ ጀምሮ አንድ ልብስ እንኳን አልሰፋውም። በዚህ ሁኔታዬ እንዴት አባቴ አድርጌ ነው ቀሚስ ይዤላት ልሄድ የምችለው? አምላኬ ሆይ በባለቤቴ ፊት ለፊት ማፈር አልፈልግም። ማታ ወደ ቤት በሚሄድ ሰዓት እንዴት ነው በሙሉ አይኔ እሷን መጋፈጣት? እንዴትስ ብዬ እንዲህ ልበላት? ባለቤትሽ እኮ ደካማ ነው፣ ቀሚስ እንኳን ሊገዛልሽ አይችልም፣ አቅም የለውም። እንዴት ልበላት? ጥሩ እሺ፣ እሱ ለባለቤቱ ምንም ነገር ማድረግ ሳይችል ቀርቶ ከሆነ እሺ፣ አንተ ለምን ገንዘብ ልትሰጠው ቻልክ? ምክንያቱም እኔ ወንድ ልጅ ነኝ። እናም በትክክል እረዳለሁ። ዛሬ እሱ ሳይሳካለት ባዶ እጁን ወደ ቤቱ ቢሄድ ኖሮ በማንነቱ ላይ በጣም ነበር የሚያፍረው። ታዲያ አንተም እኮ ዝም ብለህ ብር መስጠት ትችል እኮ ነበር። ይሄን ውድ ሸሚዝን መቅደድ ለምን አስፈለገህ? ችግር የለውም ባክሽ፣ ሸሚዙ አዲስ ሆኖ ቢበላሽም ችግር የለውም። ዛሬ ግን እሱ እጅግ በጣም ነው የሚደሰተው። እንደውም ታውቂያለሽ፣ እንደዚህ አይነት ሰዎች በጣም ኩሩ ናቸው። የማንንም ሰው ውለታ መቀበል አይፈልጉም። አላየሽም ነበር እንዴ? 5000 ብር እንካስለው፣ እሱ ግን 50 ብር ብቻ ስጠኝ አለኝ። ጥሩ እሺ፣ የእነሱን የጾም ቀን አስተካከልክላቸው። የኔ ስጦታ ሴት አልሽ፣ እኔ ያለሁልሽ አይደል? ያንቺ ስጦታ፣ ያውም በጣም ምርጥ ስጦታ፣ ህይወቴ። እኔም እንደዛው። እንሂድ በቃ።